ጸበል ስንጠመቅ ራሱ ከማውለቃችን በፊት በስላሴ ስም እኔ ልብሴን ሳወልቅ አብረህ እንዳትወልቅ ወይም ደግሞ ከልብሱ ጋር አብረህ እንዳትቀመጥ እንደዚህ የሚያደርግ መንፈስ አለ። ለምን መንፈስ ነው። ከዛ ስታደርጉት ልብሱ መልሶ ደግሞ እንደገና ለብሳችሁ እናትየዋ እንደ ልጅ ነው የሚያደርጋት። ማዘር እያልኳት አቤት ቡና ታፊያለሽ? በደንብ ነው የማፈላው። ቡና ላይ ምን ታቀርቢያለሽ? ከረሜላ፣ ሰንደል፣ ፈንዲሻ ምናምን ታደርጊያለሽ ጊዜ እናንተ ጋር እንደዛ ነው አሉኝ ድንግጥ ብሎ። ስለዚህ ሙጫ ያለ ማለት ነው ጊዜ ወይ እሱን ታውቀዋለህ እንዴ? ሙጬ ማለት እኮ ህፃን የሚያደርግ መንፈስ ነው። በኦሮምኛ ሙጫዬ ማለት ልጅ ማለት ነው። ጊዜ ነው እንዴ? እንደ ህፃን ነው የሚያደርገው። እርግጠኛ ነኝ ቸኮሌት ትወጃለሽ? ቸኮሌት ስለማላገኝ በየጊዜው ማስቲካ በቀን 3-4 ማስቲካ ነው የምበለው። ጣፋጭ ነገር ሳልበላ አልውልም። እወዳለሁ፣ ደስ ይለኛል ጣፋጭ ነገር። ቡናም ሳፈላ 2 በዚህ የሚያክል ትልልቅ ማንኪያ ነው እንትን የማደርገው ቡና ስኳር የማደርገው እና ምናምን እንደዚህ ብሎ ነገሩኝና ታዲያ ሙጬን ታቀፈው ተኝተው ህፃን የሆነ መንፈስ ታቀፈሽ ተኝተሽ ባልሽም ከንቺ ጋር እንዴት ይኖር? እሱም ደግሞ ሴት ዛር መንፈስ ታቀፈው እንዴት ነው አብራችሁ የምትኖሩት? በእርግጥም ደብተራው ኮከባችሁ አይገጥምም ያለው መንፈሱን አይቶ ነው እንጂ ኮከቡ የገጠመን ያልገጠመ የሚባል ሰው የለም። በመጽሐፍ ቅዱስ ስለ ኮከብ ምንም የሚያወራው ነገር የለም። ኮከብ ለካላንደር እንጂ ለሰው ልጅ እድል በፍጹም ሆኖ አያውቅም። ኮከብ የሰው ልጅ እድል ላይ መወሰን የለበትም። ሲዘቅዝቀው የሚያዩ መዳፍ የሚያነቡ ኮከብ ቆጥረው የተወለድንበትን ቀን ቆጥረው እንደዚህ የሚያደርጉ ምናምን እንዲህ ብሎ ነገር ይሄ የጥንቆላ ስራ ነው አልኳት። ማርያምን አለኝ። ኧረ ይሄን እንኳ ሳደርገው ነው የኖርኩት እኮ ምን ወዲያውን ምልስ አለች። እና ይኸውልሽ ካወራ ነገር በደንብ እናውራ። በዚህ እድሜሽ የግል ወሲብ አለብሽ። ምንድን ነው እሱ ደግሞ ግል ወሲብ እንደዚህ ምናምን ጊዜ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እኔ እሱ የለብኝም፣ ግን ሌሊት መጥቶ የሚገናኘኝ ግን አለ። ታዲያ በተዘዋዋሪ መንገድ እኮ እሱ ነው። ሌሊት መጥቶ የማይገናኛቸውን እጃቸውን ሰደው ዘራቸውን ያፈሳሉ። እንደገና ደግሞ መጥቶ የሚገናኛቸው ደግሞ አሉ። ካሉ ደግሞ እሱን በናፍቆት እንዲመጣ ይጠብቁታል። ጊዜ ኧረ እኔም አንዳንድ ጊዜ እንደው በመጣላለሁ። ማን ነው ግን ስላቸው ጊዜ አላውቀውም። እሱ ነው መጀመሪያ የዝሙት መንፈስ ሆኖ የገባብሽ ገጠር ላይ። በእርግጥ የገጠር ልብስ ነው የለበሰው። መጥቶ ግን አንድ ባለኝ ነው የማድረው እና ሲነጋ እንደው ባልነጋ የምልበት ጊዜ አላለች። አዙሬ ወደ አይና መጣኋት። ስለዚህ ያየሽው ነገር ይሰበራል አልኳት። ያው የሰርጌ እንዳለ ብርጭቆ ልቅ ብሏል። የነካሁት ሁሉ ይሰበርብኛል። ገንዘብ የለኝም እንጂ አሁንም ቴሌቪዥን ብገዛ ደስ ይለኛል። ቴሌቪዥኑን እሷ ነች የገዛችው። ምቺ የምታክል የሚጤጤ ቴሌቪዥን ገዝታ ኧረ እማዬ እኔ አንቺ ደስተኛ ኮች ከመስሪያ ቤት ተበድሬ ትልቁን እገዛልሻለሁ፣ ግን ሶኬት አትንኪ። የአንቺ እጅ ሶኬት ያቃጥላል። ምክንያቱም ሁሉ ነገርሽ እንዳለ አቃጣይ ነው። እማዬ እንደው ተናገሪ ካልሽኝ ሁሉ ነገርሽ ያቃጥላል አለቻት። የአባቷ ልጅ አባትየውም እንደዛ ነው የሚሄደው። በቃ ሁሉ ነገርሽ ያቃጥላል። እና በእርግጥም አባትየው የቡዳ መንፈስ ያለባቸው ዘር ቤተሰብ ውስጥ ነው ያለው። ይሄ ጠቋር የምትለው መንፈስ ሳይሆን አይቀርም እኔ ውስጥ ያለው አለ። ገዳም ለገዳም ያዞርኛል፣ እሄዳለሁ፣ እሳለማለሁ፣ ምን እላለሁ፣ ቤተክርስቲያን አካባቢ አለሁኝ ግን የለሁም አለ። ይሄ ነው ትክክለኛ ምስክርነት ማለት ይሄ ነው። አለሁ ግን የለሁም። በስጋ አለሁኝ በነፍስ ግን የለሁም። በአፍ አለሁኝ ግን በተግባር የለሁም። በመንፈሳዊ ህይወት የለሁም፣ በስጋ ህይወት ግን አለሁ ብሎ እንደማለት ነው። አለሁ ግን የለሁም ማለት እና ሀቅ የሆነ ለመጀመሪያ ጊዜ የመሰከረልኝ ሰው ቢኖር ይሄ ነው። ሾክሻኪ መንፈስ በተደጋጋሚ ነግሬያቸዋለሁ አይደለ? መልኩ ምን እንደሚመስል ትከሻ ላይ ተቀምጦ በጆሮ እንዴት እንደሚያሾክሹክ፣ ጆሮ ውስጥም ተቀምጦ እንዴት እንደሚያዋራ፣ በአይምሮ ውስጥም ተቀምጦ እንዴት ሰዎችን እንደሚቀይር፣ የአይምሮ ውስጥ ሞተር ሆኖ እንዴት እንደሚያንቀሳቀስ፣ ጭንቅላት እንዴት እንደሚያዞር ይሄ ነግሬያቸዋለሁ። እና ይሄ መንፈስ አንደኛ በቅዱስ ዑራኤል ጸበል ነው። ወጣ ገባ የሚልም ስለሆነ ሄዶ መጥቶ ነካ አድርጎ የሚመለስ ስለሆነ በቅዱስ ሩፋኤልም ጸበል እንደ መንፈሱ ባህሪ ነው። በቅዱስ ዑራኤል ጸበል የሚሆነው ቅዱስ ዑራኤል ከአይምሮ ጋርና ከጭንቅላት ከህሊና ከአይምሮ ጋር በተገናኘ ከልብ ጋር በተገናኘ ይህንን ሐሳባችንን ሲቆጣጠር መጥቶ ቅዱስ ዑራኤል ያስጥለዋል፣ አይምሮአችን ይመልስልናል ማለት ነው። መንፈሱ ደግሞ በዚሁ ልክ አሾክሻኪው መንፈስ አይምሮአችን ውስጥ ያለውን ሐሳብ ስለሚያውቀው ልክ ያ ሰውዬ ሐሳቡን ሲያስብ ገብቶ ሄዶ ያን ነገር ይሰራል ማለት ነው። ሰውየውን በደንብ ያውቀዋል። እነዛን ሰዎች ደግሞ ሄዶ ጆሮአቸው ላይ ወይም አይምሮአቸው ላይ ገብቶ እንደተጠራስ መስሎ አቤት ምናምን ብሎ ወደዛ ይሄዳል። ማን የጠራኝ ብሎ ይሄዳል። ማንም አልጠራህም ሲባል ተመልሶ ሲመጣ የሚመገበው ሰውዬ የለም፣ አስተናጋጁ ማለት ነው። ወይም በአይምሮ ድንገት ሽንቱ እንዲመጣበት ያደርገዋል። መቼም ሽንትም ወጥሮን በጣም እንዲቋጥረን የምንይዘው በስጋችን አለ፣ በአይምሮ ነው የምንቋጥረው። አይነ ምድርም ስንቀመጥ ሽንት ቤትም ስንሆን ስንቀመጥ እንዲወርድ
ሽንት ቤት እስከምናገኝ ድረስ ደግሞ ቋጥረን እንድንቀመጥ የሚያደርገው አይምሯችን ነው እንጂ ስጋችን አይደለም የሚያዘው። እኔ አሁን እጄን ጭምቅ አድርገው ብዬ ባፌ አልነግረውም። ጭምቅ እስቲ አልለው አይምሮዬ ነው የሚያዘው። ያው ጭምቅ አድርጌ ይዤዋለሁ። አሁን በጣም ድብን አድርጌ ይዤዋለሁ። ፍታ ስለው ይፈታል። ባፌ ግን አይደለም። ያው በአይምሮዬ ነው የማዘው። በቃ ሰው እንደዚህ ነው። መንፈስም ደግሞ ይሄን አይምሮ ሲቆጣጠረው እንደዚህ ነው ሰዎችን የሚያደርጋቸው። ሰውን ሲቆጣጠረው ያለ ቃላት ያዛል ማለት ነው። ስለዚህ ሰው አንደበት ባይኖረውም አፍ ባይኖረውም ዲዳ ቢሆንም ግን ያወራል። ውስጡ አይምሮ ያወራል። የቅዱስ ሩፋኤልን ደግሞ ጸበል የምትጠጡት ደግሞ ለምነው ወጣ ገባ የሚል ሰዳዲ አጋንንት ስለሚል አሳዶ የሚይዝ አጋንንትን ሲኦል የሚሸኝ ምንም ነገር የማያመልጠው ማለት ነው። ሁሉ መላእክት በእርግጥ እንደዚህ ናቸው፣ ግን ስልጣን የተሰጠው ለቅዱስ ሩፋኤል ሰዳዲ አጋንንት፣ ረዳኤ ምንዱባን፣ ፈታሔ ማኅፀን እንደዚህ ያለ ወደ 4 ስልጣናት ተሰጥተውታል ለቅዱስ ሩፋኤል። እና ይሄ ከሰዎች መጥቶ እኛ ላይ ስራ ሰርቶ የሚመለስ መንፈስ ብዙ ጊዜ ወጣ ገባ የሚል ስለሆነ መጥቶ ነካክቶ ነው የሚያልፈው። እና እንዲህ አይነት መንፈስ መጥቶ እንዳይጎበኘ በቅዱስ መንፈስና በጸሎት የታጠረ በጸበልም የታጠረን መሆን አለብን ብዬ አስባለሁ። ዘወትር በተለይ ልጆቻችሁን ቅዳሜ ጠዋት አስጠምቋቸው እስቲ። ቅዳሜ ጠዋት ወደ ኳስ ጨዋታ ወደ ምናምን ከመሄዳቸው በፊት ይሄዱ ይጫወቱ፣ ችግር የለውም። ግን መጀመሪያ ጠዋት መጥተው ተጠምቀው ከዛ ወደ ጉዳያቸው መሄድ ይችላሉ። ጠዋት ተነስቶ ሩጫ፣ ኳስ ምናምን መንፈሳዊ ነገሩን መረሳት የለበትም። በቃ መጠመቅ መልመድ አለባቸው ልጆቻችሁ። የገባ ነገር ከአስተማሪም ከተማሪም ከመንገድ ላይ ከተለያየ ቦታ ከብዙ ነገር ይመጣል። መምህራኖችም ተጠመቁ። ሁሉም ሰው ቅዳሜ ቢጠመቅ ጥሩ ነው። ቅዳሜ እሁድ ማስቀደሻ ቀን እንዲሆን ማለት ነው። ቅዳሜ ጠዋት ተጠምቆ ጸበል ጠጥቶ ከዛ ቤተክርስቲያን መጥቶ ተሳልሞ ውዳሴ ማርያም ጸልዮ መሄድ መመለስ ብትለምዱ፣ እሁድን ደግሞ በማስቀደስ እነዚህ 2 ቀናቶች በጣም በቃ ወሳኝ ነገሮች ናቸው። ለምን? የረፍት ቀን ስለሆነ ማለት ነው። ይሄ ቢለመድ ልጆቻችሁ ብሩህ አእምሮ ይዘው ያድጋሉ ብዬ አስባለሁ። መልክአ ዑራኤልም ይጸለይ፣ መልክአ ሩፋኤልም ይጸለይ። አሾክሻኪ መንፈስ ብዙ ጊዜ የሚያዘው በመልክአ ዑራኤል ነው። መጥቶ ሹክ ስለሚል አእምሮ ላይ በተለይ ይሄ መጥቶ የተላከ መንፈስ ጆሮ ድፍን የሚያደርግ ምናምን ሲላክ ቶሎ መያዝ እንዲመቻችሁ መልክአ ዑራኤልና መልክአ ሩፋኤል ወሳኝ ነው። በጣም ወሳኝ ነው። ከተግባራቸው ከስልጣናቸው አንጻር ማለት ነው። ጸበል ስንጠመቅ ራሱ ከማውለቃችን በፊት በስላሴ ስም እኔ ልብሴን ሳወልቅ አብረህ እንዳትወልቅ ወይም ደግሞ ከልብሱ ጋር አብረህ እንዳትቀመጥ እንደዚህ የሚያደርግ መንፈስ አለ። ለምን? መንፈስ ነዋ። ከዛ ስታደርጉት ልብሱ መልሶ ደግሞ እንደገና ለብሳችሁ ትሄዳላችሁ። እና ብዙ ጊዜ በልብስ ላይ ተደብቄ ነበረ ይላል። እንዴ እኔ ቤቴ ልጠመቅ ከቤተ ክርስቲያን ሲሄድ ቀይ በስጦታ የተሰጠኝ ቀይ ሸሚዝ ነበረ፣ ጀጉርድ ሸሚዝ የዛሬ 18 ዓመት ያገባሁት እንግዲህ እኔ የዛሬ 18 ዓመት ነው። በሰርጌ ጊዜ የተሰጠኝ ስጦታ ነው ሸሚዙ። ችግር አለበት? ቀይ ሸሚዝ ነው የተደበኩት አለ። ያኔ እኮ መምህር ግርማ ጋር ሲፈወስ እዚህ ሸሚዝ ውስጥ ነው የተደበኩት አለ። 2004 ላይ ማለት ነው። እና ልብሱን ጸበል ካርከፈከፍንበት በኋላ መደበቁን አቆመ። ምን ልብስ መርጦ እንደሚደበቅ ከለር ራሱ ይመርጣል። ታውቃላችሁ? አያችሁ፣ አንዳንድ ጊዜ መንቃት ያስፈልጋል። ፌቨራይታቸው ምን እንደሆነ ማወቅ ያስፈልጋል። እና መንቃቱ በሁሉ ነገር ቢሆን ጥሩ ነው ብዬ አስባለሁ። እና ልብሳችሁን በምታወልቁበት በምታረጉ የተሰጣ ልብስ ወደ ቤት ስታስገቡ ራሱ አይደለም የሌላ ሰው ልብስ የራሳችሁ ልብስ አጥባችሁ ስታስገቡት ሁሉም ልብስ በስመ አብ ብላችሁ ባርካችሁ ብታስገቡት ከገባ በኋላ ደግሞ ጸበል ብትረጩት ምን ችግር አለው? ፍንጣቂ ነው፣ አይበሰብስም። ጸሎት አድርጉበት። የታጠበውን ልብስ በተሰጣ ሰዓት ምን እንዳደረገው አታውቁም። የምትታጠቡበትን ሳሙና ደጅ ላይ አታስቀምጡ፣ በር ላይ አታስቀምጡ። ጫማም ታጥቦ ወደ ቤት ስታስገቡ ካልሲ ምንም 2 እግር መሆኑን ቼክ አድርጋችሁ 2 እግርም ቢሆን የተቀደደ ነው አይጥ ነው የቀደደችው ወይስ ሰው ነው የቀደደው አድርጋችሁ ያወለቃችሁትን ካልሲ አፋችሁን የጠርጋችሁበትን ሶፍት በጣም ብዙ ነገሮችን ጥንቃቄ ብታደርጉ ጥሩ ነው ብያሳለሁ። የት ስትሆኑ ቤታችሁ ስትሆኑ ብቻ አይደለም የትም ቦታ ስትሄዱ በጣም ብዙ የሰገጡ አመጣኝ ለመደብኝ እንደ የሰገጡ ማለት ድርቅ ያሉ መተተኞች መጥተዋል። ለምን ብትሉ ምንም አታመጡም፣ እንደግመዋለን፣ ትመጣላችሁ፣ ትገባላችሁ፣ ትበላላችሁ፣ ደንበኛ ትሆናላችሁ ነው። በቃ ስግጥ ብለው ቃሉን ተጠቀምኩት። አዶናይ የሚጠቀመው ቃል የተጠቀምኩት ለምንድነው? ድርቅ በሚለው ትርጉም ውስጥ ነው። ዋናውን ዘውጉን ኮንቴክስቱን እንዳትረሱ። ጠቋር ደግሞ ደፋር መንፈስ ነው። አያችሁ፣ ጠቋር ብዙ ጊዜ በጣም ደፋር መንፈስ ነው። ለመናገር አይሰስት፣ ሰው ለመዘርጠጥ፣ ሰው ለማዋረድ የመሰለውን ለመናገር ጠቋር በጣም ከባድ ነው። በጣም
አደገኛ መንፈስ ነው። ባይዘው ጠቋር ስለ ጠቋር ተጠንቶ ሁሉ አላለቀም። ቄስና ቄስን ዲያቆንና ቄስን የሚያጣላ የሚያፈነካክት የሚያገዳድል በዘረኝነት አባቶቻችን ጳጳሳት የሚሆኑ ካህናቱም አገልጋዮችን በዘረኝነት ቤተክርስቲያንን አሳልፈው እንዲሰጧት የሚያደርግ የጠቋር መንፈስ ነው። የተዋርሶ መንፈስ ነው። ከባድ መንፈስ ነው። መጽሐፍ ቅዱስ መጽሐፈ ሄኖክ ምዕራፍ 2 ላይ አዛዚኤል ይለዋል ይሄን መንፈስ። ለምን የመሪራ ሳማን በላይ መጽሐፋቸው ላይ ጠቋር የሚለውን ሲተረጉሙ አዛዚኤል ተኳር ይለዋል በአረብኛ በሱቫ ቋንቋ አዛዚኤል ወይም ደግሞ ሌላም ስም ሻንቂት ብሎ ደግሞ ይጠራዋል። ጠቋርን ሴቷ ዛር ከሆነች ሴቷ ጠቋር ዛር ከሆነች ሻንቂት፣ ወንዱ ከሆነ ደግሞ ሻንቆ ይሉታል። በሌላ ሀገር ላይ እንደየሀገሩ ስሙ ይለያያል ማለት ነው። በኦሮምኛ ደግሞ ጉራቻ ምናምን ተብሎ የሚጠራው መንፈስ ማለት ነው። ዞሮ ዞሮ ጠቋር ስሙ በብዙ አይነት ነገር ቢቀያየርም ዋቃ ጉራቻ ብሎ የሚጠሩት ጠቋር ነው ማለት ነው። የሚስጥር መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ፈስታ ያስፈሳል። ዛር እንደዛ ያደርግም። ከልጅነት ጀምሮ አብሮ ያደገ የቡዳ መንፈስ እንደዛ ያደርግም። በጣም ስልታዊ ስለሆነ እሱ ቻይ ነው። በእኛ ጸሎት ሊቃጠል በጣም ቻይ ነው። እነዚህ መተቶች ግን የሚባሉት ድንገት መጥተው የሆነ ነገር አርጉና ተመለሱ የተባሉ መናፍስቶች ግን የሆነ ነገር ለማድረግ የመጡ መናፍስቶች ግን ፈሪዎች ናቸው። በተለይ ስትጸልዩ ካዩ የነዛን ሰዎች ባህሪ ደግሞ ያመጣል። የነዛ መተት ያደርጉባችሁን ሰዎች ባህሪ፣ ጸባያቸውን፣ ስሜታቸውን እናንተ ላይ ለማጋባት ይሞክራልና ልክ ለጸሎት የምትንበረከኩበት ሰዓት ላይ ይነግራቸዋል። እዛ ሄዱ ይጨንቃቸዋል። አሁን ልጅቷ በዛ ሰዓት ምን እየሆነች ነው? ሶፋ ላይ በቃ ትንቆራጠጣለች፣ ትወጣለች፣ ሲጋራ ታጨሳለች፣ ትወጣለች፣ ምን ትላለች፣ ግራ ልትጋባ ትችላለች። አላስፈላጊ ባህሪ ልታይባት፣ ልትነጫነጭ፣ ልትቆጣ ትችላለች። ለምን? እዚህ ጋር ልጅቷ እየጸለየች ስለሆነ እዛ ጋር መንፈሱ ያገናኛል ማለት ነው። እና ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሐሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደለም? ጓደኛችሁ ሆኖ ፈራ ተባ እያለ እናንተን እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ፊልም ትላላችሁ። ከቫንዳም እንደዚህ ደናርጎ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ ስም በቃ እንደዚህ ነው ብዙ ጊዜ። እና መንፈስ በጣም እንትን ነው፣ ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው ባጭሩ።